ለምንድነው መጽሐፍ ቅዱሳችን 66 የሆነው? ከዛ ውጪ ያሉት ታዲያ ለምንድነው ያልተካተቱት? ትክክለኛ የወንጌል አማኞች ቤተክርስቲያኖች ፈጽሞ ከ66ቱ ውጪ ያሉትን መጽሐፍ አንቀበላቸውም አናነባቸውም ማለት አይደለም። የይሁዳ መልእክት ሲጻፍ ከመጽሐፈ ሄኖክ ላይ ወስዶ የመላእክት አለቃው ሚካኤል ከሰይጣን ጋር በሙሴ ሥጋ እንዴት አይነት ግብግብ ውስጥ እንደነበር ታዲያ እነዚህ ከ66ቱ ውጪ ያሉ መጽሐፍቶች ለምንድን ነው መጽሐፍ ቅዱሳችን ውስጥ የማይካተቱት? ለምንድን ነው መጽሐፍ ቅዱሳችን 66 የሆነው? በግምት አይደለም፣ ወይም ደግሞ አባቶች ሲጽፉት ያኛውን አስገባው ያኛውን ተው ብለው አይደለም። እያንዳንዱ በዚህ መጽሐፍት ውስጥ እንዲካተቱ የተደረጉበት መስፈርት አላቸው። ይሄ መስፈርት ቀኖና ይባላል። ቀኖና ማለት የመለኪያ በትር፣ ሚዛን፣ ደንብ ማለት ነው። ቀኖና ማለት የቤተ ክርስቲያን እናት ናት። መጽሐፍ ቅዱስ ላይ በማቴዎስ ምዕራፍ 16 ላይ ሐዋርያው ጴጥሮስ አንድን መገለጥ ከእግዚአብሔር ዘንድ ተቀበለ። ኢየሱስ እኔ ማን ነኝ ብሎ ሲጠይቃቸው ሁሉም የየራሳቸውን መልስ መለሱ። ነቢዩ ነህ፣ ከነቢያቱ አንዱ ነህ፣ ብዙ የተለያየ መልስ። ሐዋርያው ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ነህ አለው። ጌታም እንዳለው ታውቃላችሁ፣ ይህንን ሥጋና ደም አልገለጠልህም፣ በሰማይ ያለው አባቴ ገልጦልሃል አለው። ቀኖና ማለት ልክ እንደዛ ነው። በዚህ ቅዱሳን መጽሐፍት ላይ መካተት ያለባቸው መጽሐፍቶች በትክክለኛ ከላይ ከሰማይ እስትንፋሰ እግዚአብሔር ያለባቸው ራሱ የመንፈስ ቅዱስ ተጽዕኖ ያለበት መገለጦች መሆን አለባቸው። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ 81 መጽሐፍት፣ በሮማ ካቶሊኮች ደግሞ 72 መጽሐፍቶችን ይጠቀማሉ ከ66ቱ ውጪ። ይህን ስል ግን አንድ ነገር መርሳት የለባችሁ። ሁላችንም ክርስቲያን የተባልነው እምነት ሁሉ በ66ቱ እንስማማለን። ከዛ ውጪ ያሉት ታዲያ ለምንድን ነው ያልተካተቱት? አልተካተቱምስ ማለት ፈጽሞ ዘግተን እንጥላቸዋለን ማለት ነው? እንደዛ አይደለም። ትክክለኛ የወንጌል አማኞች ቤተክርስቲያኖች ፈጽሞ ከ66ቱ ውጪ ያሉትን መጽሐፍ አንቀበላቸውም አናነባቸውም ማለት አይደለም። የይሁዳ መልእክት ሲጻፍ ከመጽሐፈ ሄኖክ ላይ ወስዶ የመላእክት አለቃው ሚካኤል ከሰይጣን ጋር በሙሴ ሥጋ እንዴት አይነት ግብግብ ውስጥ እንደነበር አስረድቶ ጽፎልናል። ታዲያ እነዚህ ከ66ቱ ውጪ ያሉ መጽሐፍቶች ለምንድን ነው መጽሐፍ ቅዱሳችን ውስጥ የማይካተቱት? በመጀመሪያ ከ66ቱ ውጪ ያሉ መጽሐፍቶች ቀደምት አባቶች ሲተረጉሟቸው ለብቻ ነው የተረጎሟቸው። የሰጧቸውም ስም አፖክሪፋ ወይም አዋልድ የሚል ስያሜ ሲኖራቸው ትርጓሜውም የተሰወረ ወይም አጠራጣሪ ማለት ነው። በመቀጠልም በመካከለኛው ዘመን የተነሱ አባቶች እነዚህን መጽሐፍቶች ሁለተኛ ቀኖና ብለው ስያሜ ሰጧቸውና በመጽሐፍ ቅዱስ ውስጥ ለብቻ ስፍራ ሰጠው ከተቷቸው። ለምን እንደሆነ እነግራቸዋለሁ በኋላ። በእነዚህ መስፈርቶች መሰረት 39 የብሉይ ኪዳን መጽሐፍቶች በአምስተኛው ክፍለ ዘመን በካህኑ ዕዝራ አማካይነት ተሰብስበው ተቀምጠዋል። የሚቀጥሉት የአዲስ ኪዳን 27 መጽሐፍቶች ደግሞ በ397 ዓመተ ምህረት ላይ ካርቴጅ በተሰኘ ዓለም አቀፍ የቤተ ክርስቲያን ጉባኤ መሰረት እነዚህ 27ቱን የአዲስ ኪዳን መጽሐፍቶች በቀኖና መስፈርት መሰረት አባቶች፣ ቅዱሳኖች፣ ጻድቃኖች፣ ጸሐፍቶች፣ ታሪክ አዋቂዎች ወስነው በቅዱሳን መጽሐፍት ውስጥ እንዲካተቱ ተደርገዋል። ስለዚህ እስከ ቅርብ ጊዜ ድረስ ማለትም እስከ 1540 ዓመተ ምህረት ድረስ ክርስቲያን የተባለ በሙሉ እነዚህን 66ቱን መጽሐፍት ብቻ ነበር በቅዱሳን መጽሐፍት ውስጥ ተካተው እንደነበር የሚቀበሏቸው። ከዛ በኋላ ነው በሮማ ካቶሊክ ቤተክርስቲያን አማካኝነት የተሰወረ ወይም አፖክሪፋ ተብለው የተተረጎሙት መጽሐፍቶች ለብቻ መጽሐፍ ቅዱስ ውስጥ ክፍል ተሰጥቷቸው እንዲካተቱ የተደረጉት። ስለዚህ ከ66ቱ ውጪ ያሉትን ፈጽሞ ጠቅልለን እንጥላቸዋለን ማለት አለ። ነገር ግን እንደ አንድ መንፈሳዊ መጽሐፍ ከነሱ ላይ ልናነብ እንችላለን፣ የሚጠቅመንን ልንይዝ እንችላለን። ያ ማለት ግን ወስደን ሰብስበናቸው ቅዱሳን መጽሐፍት ናቸው ማለት አንችልም። እንደዛ እንዳናረግ ያደረገን ምክንያቶች አሉ። ስሙ በደንብ ምክንያቶቹ። የቀኖና መስፈርት በመጀመሪያው የጸሐፊው ስልጣን ነው። ማለትም ጸሐፊው በቀጥታ የተቀባ ነው ወይ? ለምሳሌ እንደ ንጉሥ ዳዊት ሳሙኤል በተባለው በከተማው ላይ በሚታወቅ ነቢይ በዘይት ተቀብቶ የነገሰ ንጉሥ፣ ወይም ደግሞ ቀጥታ ከእግዚአብሔር ድምፅ ሰምቷል ወይ? ለምሳሌ እንደ ነቢያቶቹ። አለበለዛም ቀጥታ ሐዋርያት ነው ወይ? ወይም ከሐዋርያቶች ጋር የቅርብ ግንኙነት አለው ወይ? የአይን ምስክር አለው ወይ? አባቶች ይመሰክሩለታል? የመጀመሪያው በቀኖና ውስጥ ያ መጽሐፍ እንዲካተት የተደረገበት ምክንያት የጸሐፊው ስልጣን ነው። ሁለተኛው የመጽሐፉ ሚስጥራት ነው። መልእክቱ ምንድን ነው? መጽሐፉ
እያንዳንዱ የመጽሐፍ ቅዱስ መጽሐፍቶች ስለ ኢየሱስ ክርስቶስ ማዕከል ያደረጉ ኢየሱስን በጠላም ቢሆን ወይም ደግሞ በቀጥታ የሚሰብኩ መጽሐፍቶች መሆን አለባቸው። ራሱ ኢየሱስ ነው ያለው ፈሪሳውያኖቹን፣ እናንተ መጽሐፍት የዘላለም ሕይወትን እንደሚሰጧችሁ መስሏችሁ ትመረምራላችሁ፣ እነርሱ ግን የሚመሰክሩት ስለኔ ነው አለ። ስለዚህ የትኛውም ቅዱሳን መጽሐፍት ውስጥ የተጻፈ መጽሐፍ ስለ ኢየሱስ ክርስቶስ መናገር አለበት። ወይም ደግሞ ለምሳሌ በማደሪያው ድንኳን፣ በመስዋዕቱ ስርዓት፣ በተለያዩ ነገሮች የኢየሱስ ክርስቶስን ጠላነት ማሳየት አለባቸው። ሶስተኛው ቅዱሳን መጽሐፍት ላይ መካተት እንዲችሉ እስትንፋሰ እግዚአብሔር ሊኖርባቸው ይገባል። ወይም እግዚአብሔር አለ ተብሎ የሚነገረው ንግግሮች ወይም ደግሞ በቀጥታም በተዘዋዋሪ በራእይም በህልምም እግዚአብሔር የተናገራቸው ሰዎች ሊኖርበት ይገባል። የቀኖና መስፈርት ይህን ይመስላል። ታዲያ ከ66ቱ ውጪ ያሉ የመጽሐፍ ቅዱስ መጽሐፍቶች ለምንድን ነው በመጽሐፍ ቅዱሳችን ላይ ያልተካተቱት ስትሉ በእነዚህ ምክንያቶች ነው። አንደኛ፣ መጽሐፍቶቹ የተጻፉበት ዓመተ ምህረት ከ66ቱ ውጪ የተጻፉት መጽሐፍቶች የተጻፉበት ዓመተ ምህረት በዝምታ ዘመን ወይም ትራንዚሽን ፔሪየድ የሚባል ጊዜ ላይ ነው። ማለትም ከብሉይ ኪዳን አዲስ ኪዳን ኢየሱስ ክርስቶስ ከሚመጣበት ባለው ዘመን ውስጥ የ400 የዝምታ ጊዜ ውስጥ የተጻፉ መጽሐፍቶች ናቸው። ይህ ማለት እንዴት ነው? እግዚአብሔር ዝም ብሎ ሰዎች ግን መጽሐፍትን ጽፈው ነበር። ስለዚህ ከቀኖና መስፈርቶች ውስጥ የማያሟላው ነገር አለ ማለት ነው። እስትንፋሰ እግዚአብሔር የለበትም። እግዚአብሔር ትንቢተ ሚልክያስ አዲስ ኪዳን ሲዘጋ ወደፊት ስለሚመጣው ስለሚነሳው ክርስቶስ ስለ መሲሁ ተናግሮ ለ400 ዓመት እግዚአብሔር በየትኛውም አይነት ራእይ ወይም በትንቢት አይናገርም ነበር። ወይም የአይሁድ ቤተ መቅደስም ሆነ ስርዓት የአምልኮ አደራረግ ጠፍቶ ነበር። በዛ ጊዜ የተጻፉ መጽሐፍቶች ስለሆኑ ቅዱሳን መጽሐፍት ውስጥ እንዳይካተቱ ተደርገዋል። ሁለተኛው ከ66ቱ መጽሐፍት ውጪ ያሉት መጽሐፍቶች ለምን በቀኖና መስፈርት መሰረት መጽሐፍ ቅዱስ ላይ መካተት የለባቸውም ብለን ስንጠይቅ ቅዱሳን መጽሐፍት ውስጥ እንዲቀላቀሉ የተደረጉበት ዘመን ነው። እነዚህን ከ66ቱ ውጪ ያሉትን መጽሐፍቶች ሮማ ካቶሊክ ቤተክርስቲያን ናት ትረንት ጉባኤ በሚል በ1546 ዓመተ ምህረት ላይ በተደረገ ስብሰባ የተወሰነው። ይህም ምክንያት በዋናነት በጊዜው ተነስቶ የነበረውን የሪፎርሜሽን እንቅስቃሴ ለመክታት ሲባል ከ66ቱ መጽሐፍቶች ውጪ የነበሩት መጽሐፍቶች የሮማ ካቶሊክ ቤተክርስቲያን አስተምሮ ስለሚደግፍላቸው በቅዱሳን መጽሐፍት ውስጥ እነዚህ መጽሐፍቶች እንዲካተቱ ተደርገዋል። በዋናነት የሪፎርሜሽኑ ሐሳብ ወይም ተሐድሶ ተብሎ የመጣው ሐሳብ ሰው የሚድነው በእምነት ነው የሚል መነሻ ሲኖረው፣ በጊዜው የነበረች ግን የካቶሊክ ቤተክርስቲያን የተለያዩ ሥራ በመስራት የተለያዩ የገንዘብ ክፍያን በመክፈል ጭምር ሰዎች እንዲድኑ የራሷን መንገድ ዘርግታ ነበር። ታዲያ እነዚህን ሐሳቦቿን የሚያጠናክሩ ሐሳቦች ከ66ቱ ውጪ ባሉ መጽሐፍቶች ውስጥ ስለተካተቱ በትረንት ጉባኤ እነዚህ መጽሐፍቶች እንዲካተቱ አድርጋለች። የኢትዮጵያ ኦርቶዶክስም ቢሆን እስከ ቅርብ ጊዜ ድረስ ዲዮትሮ ካኖኒካል ወይም ሁለተኛ ቀኖና በማለት ከመጽሐፍ ቅዱስ በብሉይና በአዲስ ኪዳን መካከል አስገብታ ታሳትም ነበር። ነገር ግን በ2000 ከታተመው መጽሐፍ ቅዱስ በኋላ እነዚህን አፖክሪፋ አዋልድ የሆኑ መጽሐፍት በብሉይ ኪዳን ውስጥ በማካተት ስፍራ ሰጥታ አሳትማ አውጥታቸዋለች። ማለትም ይሄ የሆነው በጣም በቅርብ ከ2000 ዓመተ ምህረት በኋላ። ሶስተኛው ምክንያታችን ከ66ቱ መጽሐፍቶች ውጪ ያሉት መጽሐፍ ቅዱስ ውስጥ መካተት የለባቸውም የምንልባቸው ምክንያቶች በአይሁድ ቀኖና ውስጥ እነዚህ መጽሐፍቶች አለመካተታቸው ነው። ታዲያ እኔ ምን አገባኝ በአይሁድ ቀኖና ውስጥ አለመካተቱ ልትሉ ትችላላችሁ። ነገር ግን በፍጹም እንደዛ አይደለም። መጽሐፍ ቅዱስን ላንብብላችሁ። ሮሜ ምዕራፍ 3 ከቁጥር 1 ጀምሮ እንግዲህ የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው ነበርና። ተመለከታችሁ? መጽሐፍት አደራ የተሰጠው ለአይሁዳውያኖች ነው። ለዛ ነው ቅዱሳን መጽሐፍት እኔና እናንተ እጅ ከመድረሱ በፊት በጣም ብዙ ዋጋ ከፍለውበታል። ቆዳቸው ተገፏል፣ በመጋዝ ተሰንጥቀዋል፣ በዘይት ተቀቅለዋል፣ በጣም ብዙ ዋጋ ከፍለውበታል። እግዚአብሔር በእነሱ በኩል ለዓለሙ ሁሉ ቅዱሳን መጽሐፍት እንዲዳረስ ወስኗል። ስለዚህ ብሉይ ኪዳንን፣ ዘፍጥረትን፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ ሌሎች ሁሉ ቅዱሳን መጽሐፍትን እነሱ ከሆኑ ያቀበሉን ልክ አይደለም መካተት የለበትም ያሉንንም ባናካትተው መልካም። ምክንያቱም የመጽሐፍቱ ባለቤቶች መጽሐፍቱ የተሰጣቸው ስላልተቀበሉት። በአራተኛው ደረጃ በጣም የሚገርመው ጌታችን ኢየሱስ ክርስቶስ ራሱ ለነዚህ መጽሐፍቶች ዕውቅና ለመስጠቱ ነው። ጌታ ኢየሱስ ክርስቶስ ምድር ላይ በነበረበት ዘመን እነዚህ አዋልድ ወይም አፖክሪፋ መጽሐፍቶች የተሰኙ ተጽፈው ነበር። ምክንያቱም
ከጌታ ኢየሱስ መምጣት በፊት በ400 ዓመት የዝምታ ጊዜ ላይ የተጻፉ መጽሐፍቶች ስለነበሩ። ነገር ግን አንድ ጊዜ ጌታ ኢየሱስ ክርስቶስ እንደዚህ አለ፣